ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 29 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አገዛዙ በሳይንት የፈጸመውን ወንጀል ለመሸፈን ቤተ ክህነቱ መግለጫ እንዳይሰጥና ሚዲያዎች ዘገባውን እንዲያነሱ መመሪያ መስጠቱ ተሰምቷል። መረጃውን ይዘናል። በሸዋና በጎጃም ፋኖ ድል የተቀዳጀበት ውጊያ ሲደረግ በወሎ ያገዛዙ ሰራዊት እየከዳ ፋኖን እየተቀላቀለ ነው። ዝርዝር የግንባር መረጃ ይዘናል። ሱዳን በአገዛዙ ላይ የቅጣት እርምጃ ወስዳለሁ ስትል ማስጠንቀቂያ ሰጠች። በድንበር አካባቢ የተፈጸመውን የድሮን ጥቃት ተከትሎ የቀጠናው ውጥረት አይሏል። ኢትዮጵያን ጨምሮ በምስራቅ አፍሪካ በሚሊዮኖች የሚቆጠሩ የማህበረሰብ ክፍሎች በውሃ ጥም ለከፋ እልቂት መጋለጣቸው ተሰምቷል። ሰሙታላችሁ። ኢራን በእስራኤል ላይ የሚሳኤል ናዳ አውርዳለች። የአሜሪካ ማዕከላዊ እዝ ለኢራን ህዝብ ያስተላለፈው አስቸኳይ ማስጠንቀቂያ አለ። ዝርዝሩን ይዘናል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በትናንትናው ዕለት በታሪካዊቷ አትሮኖስ ማርያም ገዳም ላይ የአገዛዙ ሰራዊት የፈጸመው አሰቃቂ ጭፍጨፋን ተከትሎ አገዛዙ ቤተክርስቲያኗ መግለጫ እንዳትሰጥ ማገዱ ተገለጸ። ከቤተ ክህነትና ከደህንነት ምንጮች በተገኘ መረጃ መሰረት የብልጽግናው አገዛዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጉዳዩ ላይ ምንም አይነት ይፋዊ መግለጫ እንዳትሰጥ ከፍተኛ ጫና እያደረገ እንደሚገኝ የተገለጸ ሲሆን ማህበረ ቅዱሳን ድርጊቱን በዝርዝር መዘገቡን ተከትሎ የአገዛዙ ከፍተኛ ባለስልጣናት በቤተ ክህነት መዋቅር ውስጥ ባሉ ግለሰቦች ላይ ዛቻና ማስፈራሪያ እያደረሱ መሆኑ ታውቋል። አገዛዙ መረጃው ለጠላት ፕሮፓጋንዳ ያገለግላል በሚል ሰበብ ቤተክርስቲያኒቱ የልጆቿን መታረድና የቅርሷን መውደም በዝምታ እንድታልፍ ጫና ማድረጉ አገዛዙ ለቤተክርስቲያኒቱ ያለውን ንቀትና የፈጸመው የጦር ወንጀል ለዓለም አቀፉ ማህበረሰብ እንዳይሰማ ያለውን ከፍተኛ ፍርሃት ያሳየ ነውም ተብሏል። በተጨማሪም አገዛዙ መረጃውን የዘገቡ ሚዲያዎች በተለይም ማህበረ ቅዱሳንና ሌሎች የቤተክርስቲያን መገናኛ ብዙሃን ዘገባውን ከአየር ላይ እንዲያነሱና ከማህበራዊ ገጾች እንዲሰርዙ አገዛዙ በሚዘውረው በብሮድካስት ባለስልጣን በኩል ቀጥተኛ ትዕዛዝ ማስተላለፉ ተሰምቷል። ሰራዊቱ የደበደበው ታጣቂዎችን እንጂ ገዳሙን አይደለም የሚለውን የሐሰት ትርክት ለማስረጽ እውነተኛውን የካህናቱንና የዲያቆናቱን ደም የዘገቡ የሚዲያ ውጤቶችን ለማጥፋት ቴክኖሎጂንና የደህንነት መዋቅርን በመጠቀም ላይ ይገኛል። የአገዛዙ እርምጃ ገዳማትን በመድፍ ከመምታት ባለፈ የህዝብን ድምፅና የቤተክርስቲያንን አቋም የመድፈግ ዘመቻ አካል ነው። አገዛዙ በአንድ በኩል በሀገር ውስጥ የነጻነት ትግሉን ለማዳከም እንዲህ ያሉ አሰቃቂ ግድያዎችን ይፈጽማል። በሌላ በኩል ደግሞ እውነቱ ለህዝብ እንዳይደርስ የሚዲያ መዘጋትን ይጠቀማል። ሆኖም ግን ማህበረ ቅዱሳን ያወጣው ዝርዝር መረጃ የአምስቱ አገልጋዮች ሞትና የ26ቱ አገልጋዮች መቁሰል አስቀድሞ በህዝብ እጅ በመግባቱ ያገዛዙን የውሸት ክምር አፈር ከድሜ አስበልቶታል። አገዛዙ በየቀኑ የሚፈጸሙ የንጹሃን ግድያዎችን ለዓለም እንዳይሰሙ ለማድረግ ከሰሞኑ በርካታ ሚዲያዎችን ያገደ ሲሆን በሀገር ውስጥ ጉዳዮች ላይ ጥልቅ ዘገባዎችን የሚሰራው አዲስ ስታንዳርድ፣ የጀርመኑ ድምጽ ዶቼ ቬለ ጋዜጠኞች፣ ዋዜማ ራዲዮና ዓለም አቀፉ የዜና ወኪል ሮይተርስ በአገዛዙ የሳንሱር ሰለባ ሆነዋል። እነዚህ ሚዲያዎች የታገዱት አገዛዙ በአማራ ክልልና በሌሎች አካባቢዎች የሚፈጸመውን ግፍ ለዓለም አቀፉ ማህበረሰብ እያቀረቡ በመሆናቸው ሲሆን በተለይም ሮይተርስ እና ዶቼ ቬለ በቀጠናው ያለውን ውጥረትና ያገዛዙን ወታደራዊ ሽንፈት በመዘገባቸው አገዛዙ የህዝብን ድምጽ ለማፈን ሲል ፍቃዳቸውን እስከ መሰረዝና ጋዜጠኞቻቸውን እስከ ማገድ የደረሰ እርምጃ ወስዷል። በሸዋና በጎጃም ፋኖ ድል የተቀዳጀበት ውጊያ ሲደረግ በወሎ ያገዛዙ ሰራዊት እየከዳ ፋኖን እየተቀላቀለ ነው። በተለያዩ ግንባሮች በፋኖና በአገዛዙ ሰራዊት መካከል በተደረገ ውጊያ ፋኖ ከፍተኛ ድል መቀዳጀቱ የተገለጸ ሲሆን ሮሃ ቲቪ ከቀጠናዎቹ እዞች ባገኘችው መረጃ መሰረት የአገዛዙ ሰራዊት ከባድ ወታደራዊ ሽንፈት ከማስተናገዱም በላይ በርካታ የሰራዊቱ አባላትና የአድማ ብተና ኃይሎች ከነሙሉ ትጥቃቸው ፋኖን እየተቀላቀሉ ይገኛሉ። በአፋብን አሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር የሚገኘው የደመላሽ ሻለቃ በኤፍራታና ግድም ወረዳ ባደረገው መብረቃዊ ጥቃት ስናይፐርና የተለያዩ ወታደራዊ ትጥቆችን ማርኳል። በተመሳሳይ የ7 ክፍለ ጦር ስበር ሻለቃ በወሰደው እርምጃ በርካታ ያገዛዙ ወታደሮችን ደምስሷል። ቆስሎ የተረፉትም ወደ አጣዬ ሆስፒታል መወሰዳቸው ታውቋል። በሌላ በኩል በአፋብን ቴዎድሮስ እዝ 109ኛ ኮር የሚመራው የ99ኛ ክፍለ ጦር ተርቦች ከደንበጫ እስከ አማኑኤል ያለውን መንገድ ዘግቶ ዘረፋ ሲፈጽም በነበረው ኃይል ላይ በወሰዱት እርምጃ 3 የጠላት ምሽጎች
ኃይሎችን በመደርመስ ከፍተኛ ድል ተቀዳጅተዋል። በውጊያው 10 የአገዛዙ ወታደሮች ሲደመሰሱ 13ቱ ደግሞ መቁሰላቸው ተረጋግጧል። በተመሳሳይ የአገዛዙ ሰራዊት ከየአቅጣጫው እየፈረሰ መሆኑን የሚያሳዩ አዳዲስ መረጃዎች ደርሰውናል። ትናንት የካቲት 28 2018 ዓ.ም የሰሜን ምስራቅ እዝ 49ኛና 58ኛ ክፍለ ጦር አባላት እንዲሁም የአድማ ብተና ኃይሎች ስናይፐርና ክላሽንኮቭ መሳሪያዎችን በመያዝ ሚኒሊክ እዝ 102ኛ ኮርን ተቀላቅለዋል። አገዛዙ ለሰራዊቱ የሚሰጠው ተልዕኮ መጀመሪያ ፋኖ እናጠፋለን፣ ቀጥለን ወያኔን፣ በመጨረሻም ኤርትራን በመዋጋት ወደብ እናስመልሳለን የሚል እብደት የተሞላበት መሆኑ የታወቀ ሲሆን የመረጃ አገዛዙ ሀገሪቱን ወደማያልቅ ጦርነት እየወሰዳት ነው ተብሏል። ይህን ተከትሎም ባለፉት 6 ወራት 42000 ሰራዊት ጦርነት በቃኝ እያለ ከየስምሪት ቀጠና መጥፋቱን መዘገባችን የሚታወስ ነው። ይህ በእንዲህ እንዳለ አገዛዙ በፋኖ ኃይሎች የሚደርስበትን ሽንፈት ለመበቀል በንጹሃንና በልማት ተቋማት ጥቃት ማድረሱን የቀጠለበት ሲሆን በደብረ ማርቆስ ከተማ ሰፍሮ የሚገኘውና ራሱን ጥምር ጦር ብሎ የሚጠራው የአገዛዙ ኃይል በእነራታ መጀመሪያ ደረጃ ትምህርት ቤት ላይ መጠነ ሰፊ ውድመትና ዘረፋ ፈጽመዋል። ትምህርት ቤቱን በመድፍና በከባድ መሳሪያዎች ከመደብደቡም በላይ ኮምፒውተሮችና የትምህርት መረጃ መሳሪያዎችን ዘርፏል። ሱዳን በብልጽግናው አገዛዝ ላይ የቅጣት እርምጃ ወስዳለሁ ስትል አስጠነቀቀች። በብልጽግናው አገዛዝና በሱዳን መካከል ያለው ዲፕሎማሲያዊ ግንኙነት ከምንጊዜውም በላይ ወደ ከፋ ደረጃ መሸጋገሩ የተሰማ ሲሆን የሱዳን መንግስት በግዛቱ ላይ ለተፈጸመው ተደጋጋሚ ድሮን ጥቃት የአብይን አገዛዝ ተጠያቂ በማድረግ ከባድ የሆኑ የቅጣት እርምጃዎችን እንደሚወስድ በይፋ ማስጠንቀቁን ሮሃ ቲቪ ከሱዳን ታይምስ ያገኘችው መረጃ አረጋግጧል። የሱዳን ጦር ኃይሎች ባወጡት መረጃ መሰረት የአገዛዙ ድሮኖች ፈጥኖ ደራሽ ኃይሉ ጋር በመተባበር የሱዳንን ሉዓላዊ አየር ክልል በመጣስ በግዛቷ ላይ ጥቃቶችን ፈጽመዋል ብለዋል። ይህ ድርጊት የሁለቱን ሀገራት መልካም ግንኙነት የሚንድና ዓለም አቀፍ ሕግጋትን የጣሰ መሆኑን የገለጹት የሱዳን ባለስልጣናት ከእንግዲህ በትዕግስት የምንመለከተው ነገር የለም ሲሉ ከባድ ማስጠንቀቂያ ሰጥተዋል። ሱዳን የምትወስደው የቅጣት እርምጃ ወታደራዊ፣ ዲፕሎማሲያዊ ወይም ኢኮኖሚያዊ ሊሆን እንደሚችል የተገመተ ሲሆን ምናልባትም ከድሮን ጥቃቱ ጋር በተያያዘ የኢትዮጵያ አየር መንገድ የአየር ክልሏን እንዳይጠቀም ልታግድ ትችላለች የሚሉ መረጃዎችም እየወጡ ነው። ይህ የሱዳን ማስጠንቀቂያ የመጣው ቀደም ሲል ሮሃ በዘገበችው መሰረት የተባበሩት አረብ ኤምሬትስ ለአገዛዙና ለፈጥኖ ደራሽ ኃይሉ የምታደርገው የወታደራዊና የድሮን አቅርቦት በሱዳን የውስጥ ጉዳይ ላይ ጣልቃ ለመግባት ጥቅም ላይ እየዋለ ባለበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢ ያደርገዋል። አገዛዙ ከኤምሬትስ ጋር በመተባበር ሱዳንን ለማዳከም የሚያደርገው ጥረት አሁን ሱዳንን ለከባድ የቅጣት እርምጃ አነሳስቷታል። ኤምሬትስ በድሮን ቴክኖሎጂና በገንዘብ የምታደርገው ድጋፍ አገዛዙ በሀገር ውስጥ በንጹሃን ላይ የሚያደርሰውን ጭፍጨፋ አልፎ የጎረቤት ሀገራትን ሉዓላዊነት እስከ መጣስ አድርሶታል። ሱዳን ተገቢውን እርምጃ በራሳችን ጊዜና ቦታ እንወስዳለን ማለቷ ከአገዛዙ ጋር በድንበር አካባቢ ያለው ወታደራዊ ፍጥጫ ወደ ለየለት ጦርነት ሊቀየር እንደሚችል ትልቅ ማሳያ ነውም ተብሏል። አገዛዙ በሀገር ውስጥ ከፋኖ ጋር በገባው ጦርነትና በደረሰበት ወታደራዊ መፈራረስ ሳቢያ ከፍተኛ ውጥረት ውስጥ ባለበት በዚህ ወቅት ከሱዳን ጋር እንዲያለ ግጭት ውስጥ መግባቱ የማይወጡበት አዘቅት ውስጥ እንደመግባት ይቆጠራል። የሱዳን ታይምስ እንደዘገበው የሱዳን የጸጥታው ምክር ቤት በጉዳዩ ላይ መምከሩና ለዓለም አቀፉ ማህበረሰብም ጉዳዩን ማሳወቁ አገዛዙን በዓለም አቀፍ ደረጃ ይበልጥ የሚያገለውና ምናልባትም ከባድ ማዕቀቦችን ሊያስከትልበት የሚችል እርምጃ እንደሆነም እየተነገረ ነው። በሚሊዮኖች የሚቆጠሩ ኢትዮጵያውያንና የቀጠናው ዜጎች ለከፋ ረሃብና እልቂት መጋለጣቸውን አንድ ዓለም አቀፍ የረድኤት ድርጅት አስታወቀ። በምስራቅ አፍሪካ በተለይም በኢትዮጵያ፣ በኬንያና በሶማሊያ የተከሰተው አስከፊ የድርቅ አደጋ በሚሊዮኖች የሚቆጠሩ ዜጎችን ለህልውና ስጋት መዳረጉን ኦክስፋም ዓለም አቀፍ ረድኤት ድርጅት አስታውቋል። ድርጅቱ በአሁኑ ወቅት በቀጠናው የውሃ ዋጋ በአንዳንድ አካባቢዎች እስከ 2000 በመቶ በመናሩ ምክንያት በሚሊዮን የሚቆጠሩ ቤተሰቦች ለአንድ ጄሪካን ውሃ የሚከፍሉት አጥተው ለከፋ ረሃብና ለሞት አፋፍ ተጋልጠዋል ብሏል። ኦክስፋም ባወጣው እጅግ አስቸኳይ መግለጫ በሶስቱ የምስራቅ አፍሪካ ሀገራት 26 ሚሊዮን የሚጠጉ ሰዎች ለከፍተኛ የረሃብ አደጋ መጋለጣቸውን ይፋ አድርጓል። ከዚህ ውስጥ ከ58 ሚሊዮን በላይ የሚሆኑ ዜጎች ንጹህ የመጠጥ ውሃ በማጣታቸው ለተላላፊ በሽታዎችና ለከፋ ስቃይ ተዳርገዋል። እንደ ድርጅቱ መረጃ በተለይም ከጥቅምት እስከ ታህሳስ ባለው ጊዜ ሊዘንብ የነበረው ዝናብ ሙሉ በሙሉ በመቅረቱ የውሃ ጉድጓዶች በከፍተኛ ሁኔታ ደርቀዋል። ይህም በሶማሊያና በአንዳንድ የኢትዮጵያ አካባቢዎች
ከአንድ ዓመት በፊት $0.06 ብቻ የነበረው አንድ ጄሪካን ውሃ አሁን እስከ $1.5 እንዲሸጥ አድርጎታል። ይህ የ2000 በመቶ ጭማሪ ለልጆቻቸው በቀን አንድ ጊዜ እንኳን ምግብ ማቅረብ ለማይችሉ ምስኪን ቤተሰቦች የማይታሰብ የሞት አዋጅ እንደሆነባቸው ገልጿል። በኢትዮጵያ ላለፉት 2 ተከታታይ ወቅቶች ዝናብ ባለመዝነቡ ምክንያት ሰብል ምርት ከ34 እስከ 54 በመቶ አስከፊ ቅናሽ አሳይቷል። አገዛዙ ለቤተ መንግስት ግንባታ፣ ለታይታ ፕሮጀክቶችና ለጦር መሳሪያ ግዢ ቢሊዮኖችን እያፈሰሰ ባለበት በዚህ ወቅት በሚሊዮኖች የሚቆጠሩ ኢትዮጵያውያን በውሃ ጥም መድረቃቸው ያገዛዙ ለህዝብ ያለውን ፍጹም ንቀትና ቸልተኝነት የሚያሳይ ነውም ተብሏል። የኦክስፋም አፍሪካ ዳይሬክተር ፋቲኔዜ ሐሳኔ እንደገለጹት እናቶችና ልጃገረዶች አንድ ጄሪካን ውሃ ለማግኘት ብቻ እስከ 15 ኪሎ ሜትር በጠራራ ፀሐይ በእግራቸው ለመጓዝ ተገደዋል ያሉ ሲሆን ዳይሬክተሯ አክለውም ለልጆቻቸው አንዲት ጉርሻ ምግብ ማቅረብ ለማይችሉ ወላጆች እንዲህ ያለ የውሃ ዋጋ ክፍያ ሰብአዊ መብትን የረገጠ ክስተት መሆኑን አስረድተዋል። ድርቁ በሰው ላይ ብቻ ሳይሆን በቤት እንስሳት ላይም ከፍተኛ እልቂት እያደረሰ የሚገኝ ሲሆን በሶማሊያ ብቻ በ2025 ዓ.ም 1.4 ሚሊዮን እንስሳት በድርቅ ምክንያት ሞተዋል ተብሏል። በኬንያ ሰሜናዊ ክፍሎችም የእንስሳት ወተት ምርት ከግማሽ በላይ በመቀነሱ ህጻናት ለከፍተኛ የምግብ እጥረትና ለቅንጭርነት መጋለጣቸውም ሪፖርቱን አመልክቷል። በኢትዮጵያም ማህበረሰብ ዘንድ በሚሊዮን የሚቆጠሩ እንስሳት በማለቃቸው ህዝቡ መተዳደሪያውን አጥቶ ወደ እርዳታ ጣቢያዎች እየፈለሰ ነው የተባለ ሲሆን እንደ ኦክስፋም መረጃም ይህ ቀውስ በአፋጣኝ መፍትሄ ካልተገኘለት በቀጣዮቹ ወራት የእልቂቱ መጠን በከፍተኛ ሁኔታ ሊጨምር እንደሚችል ተገልጿል። ዛሬ እሁድ ከሰዓት በኋላ የኢራን መንግስት በእስራኤል ቴል አቪቭ እና አካባቢዋ ላይ 6 ዙር ከባድ የባለስቲክ ሚሳኤል ጥቃት ፈጸመ። ጥቃቱ በዓለም አቀፍ ህግ የተከለከለውንና አውዳሚ የሆነውን የክላስተር ቦምብ የታጠቀ ሲሆን የእስራኤል ፖሊስና የመከላከያ ኃይል እንዳረጋገጡት የከተማዋ ሰማይ በሚሳኤልና በአየር መከላከያ ፍንዳታዎች ጭስ ተሸፍኖ ውሏል። የእስራኤል ፖሊስ ባወጣው መግለጫ የኢራን ባለስቲክ ሚሳኤሎች በውስጣቸው አደገኛውን የክላስተር ቦምብ ይዘው መተኮሳቸውን አጋልጧል። በማዕከላዊ እስራኤል ከ12 በላይ ቦታዎች ላይ የሚሳኤል ስብርባሪዎችና ፈንጂዎች መውደቃቸው ታውቋል። በጥቃቱ በቴል አቪቭ እና በፔታህ ቲክቫ ከተሞች ንጹሃን ዜጎች ላይ ከባድና መካከለኛ አካል ጉዳት የደረሰ ሲሆን እስካሁን ወደ 2000 የሚጠጉ ሰዎች ለሕክምና ወደ ሆስፒታሎች ገብተዋል። ይህንን ተከትሎ የአሜሪካ ማዕከላዊ እዝ ለኢራን ህዝብና ለመንግስቱ እጅግ ጥብቅ ማስጠንቀቂያ አስተላልፏል። አሜሪካ እንዳጋለጠችው የኢራን መንግስት የባለስቲክ ሚሳኤልና የድሮን ማስወንጨፊያዎችን ከፍተኛ የህዝብ ብዛት ባለባቸው ከተሞች ውስጥ በመደበቅ የገዛ ህዝቧን ለጥቃት እያጋለጠች ነው ተብሏል። የምታደርጉትን እያየን ነው ያለው የአሜሪካ ማዕከላዊ እዝ እነዚህ የሲቪል መኖሪያ አካባቢዎች የጦር መሳሪያ ማስወንጨፊያ በመሆናቸው ብቻ ዓለም አቀፍ የጥበቃ ከለላ በማጣት ህጋዊ ወታደራዊ ኢላማ ሊሆኑ እንደሚችሉ አስጠንቅቋል። አሜሪካ ለኢራን ሲቪሎች ደህንነት ዋስትና መስጠት አልችልም ማለቷ በቀጣይ ሰዓታት በኢራን ላይ ከባድ የአየር ጥቃት ሊሰነዘር እንደሚችል ትልቅ ምልክት ተደርጎ ተወስዷል። በሌላ በኩል እስራኤል አዲስ የተሾሙትን የኢራን ወታደራዊ አዛዥ አቡ ቃሲም ባባይንን መግደሏን በይፋ አስታውቃለች። የኢራን ጠቅላይ መሪ ወታደራዊ ቢሮ ኃላፊ የነበሩት ባባይን በተሾሙ በጥቂት ቀናት ውስጥ በእስራኤል የደህንነት ኃይሎች መገደላቸው ለኢራን ትልቅ ወታደራዊ ኪሳራ ሆኖባታል። ቀደም ሲል የነበሩት ኃላፊም ባለፈው ቅዳሜ ከበርካታ አዛዦች ጋር መገደላቸው ይታወሳል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በኢራን ወታደራዊ እንቅስቃሴ ውስጥ እጃቸው ያለበትን ሁሉ ማደናችንን እንቀጥላለን ሲሉ ዝተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።